ህመምና ድካሜን ካወቀብኝ ይጎዳብኛል፣ ስለኔ አብስቶ ይጨነቅብኛል። ለሱ እውነቱን ማሳወቅ የለብኝም። አደይ ጓደኛዬ የህክምና ቀጠሮ ደርሷልና አብረሽኝ ወደ ሆስፒታል እንድትሄጅ ብላት ከአደይ ጋር እየሄደችው ሊሊ ባቡሬም እውነቱ ለምን አልተነገረኝም ብሎ ሲከታተላቸው ነበር። ቀጥታ የሚገቡበትን አይቶ ወደ ዶክተሩ ጋር እንደሆነ ሲያውቅ እሱም ቀጥታ እነሱ ጋር ደርሷል። ምን ልትሰራ መጣህ ባቡሬ ብላ ሊሊ በጣም ደነገጠች። እናንተስ ከኔ ደብቃችሁኝ ምንድነው የሸሸጋችሁኝ? እዚህ ልትመጡ ነው አይደለ? ለምንድነው የደበቃችሁኝ ብሎ ቢጠይቅም ዶክተሩ ተረጋጋ፣ ቁጭ ባለ ባቡሬ፣ እናንተ ውጪ ጠብቁኝ ብሎ ሊሊና አደይን ውጪ እንዲጠብቁት አድርጓል። ቆይማ ሊልዬ ምን ሆናለች? ከኔ ነው ወይንስ ካንተ የምትቀርብ? አንተን ያወቀችህ ቅርብ ጊዜ ነው። ብዙ ጊዜያት ደግሞ ከኔ ጋር ነው ያሳለፈችው። የሊሊ ህመም ምንድነው? እውነቱን ልትነግረኝ ፍቃደኛ ነው ብሎ ለዶክተሩ ቢጠይቀውም ዶክተሩ አደይና ሊሊን እኔ እዚህ እንዲመጡ የፈለኳቸው ሁለቱ በጣም መልካምና ጥሩ ሰዎች ስለሆኑ ከስራዬ ጎን እንዲያግዙኝ ፈልጌ ነው። እዚህ ሆስፒታል ውስጥ ብዙ ሴቶችና የሚደገፉ እንዲሁም ታማሚዎች አሉ። እኔ መርምሬ ከማውቀው እነሱ ሴቶች ስለሆኑ ደግሞ ሴቶችን ቢጠይቁና ቢንከባከቡ ከኔ የተሻለ የሴቶችን ጉዳይ ሊረዱልኝ ይችላሉ። ይህ ነው፣ ሌላ ምንም ነገር የሚያሳስብህና ከአንተ የተደበቀ ነገር የለም ባቡሬ ብሎ ዶክተሩ እሱን ለማጽናናት ደብቆ ነግሮታል። ታዳኔ መልካምና ጥሩ ሰው አይደለሁም ወይ? በጎና ጥሩ ነገር ሲያደርጉ እኔ ደስ ነው እንጂ የሚለኝ ከኔ ተደብቆ እንዲህ አይነት ነገር መስራት ለምን አስፈለገ? በሉ እኔም ከነሱ ጎን ሆኜ ይህንን ስራ አብሬ ልሳተፍና ልሰራ ፈቃደኛ ነኝ አለ ባቡሬ። በእውነት እንደዚህ ስላልክ አመሰግንሃለሁ ሲልህ ዶክተሩ ደግሞ ለባቡሬ ነግሮታል። ዴቭ ሊሊን ወቀሳት። ቆይማ እኔ የእኛ ህይወታችን ወይንም ትዳራችን እኔ አደይን ሽምግልና ልኬ ላገባ ትፈልጋለሁ። አሁን አደይ ያለችኝ ሊሊ ሳትድን የኔና ያንተ አብሮ መኖርን እርሳው ብላኛለች። ቆይ ምንድነው ነገሩ ብሎ ለሊሊ ሲነግራት እኔ ነኝ የሁለታችሁ እንቅፋት ማለት ነው፣ ይቅርታ አድርግልኝ ዴቭ ስትል ለዴቭ ነገረችው። ዴቭም የተሰማውን ነው። ይህንን በተናገርኩሽ ደግሞ እንዳትቀየምኝ ሊልዬ ሲል ለሊሊ ነግሯታል። አደይም ከዶክተሩ ጋር ከጨረሰች ከአወራች በኋላ ድንገት ስታያቸው ሁለቱም አንድ ጋር ነበሩ። ለምንድነው የከፋሽ? ምን ተናግርሃት ነው ጓደኛዬን ዴቭ ስትል ለዴቭ ብትነግረውም ዴቭ ደግሞ ምንም የተናገርኳት ነገር የለም፣ በቃ አሁን ወደ ቤት እንሄድ ወደ እታለምዬ ጋር። እኔ እኮ ስለምወድሽና ስለማፈቅርሽ ነው ገጠር ድረስ የሄድኩልሽ፣ ደግሞም ከእታለም ጋር እንሄድ እሷ ጋር የምልሽ። አንቺ ግን ለምንድነው እንደዚህ የምታደርግኝ? በቃ የኔና ያን ችን ህይወት ደግሞ ጊዜው እየተራዘመ የሄደው በጓደኛሽ ምክንያት ስለሆነ ያንን እውነቱን ነው የነገርኳት ብሎ ለአደይ ሲነግራት አላስቀየምካትም አይደል ዴቭ ብላ በፍቃደኝነት ወደ ወይዘሮ ታለም ጋር ለመሄድ ሁለቱ እጅ ለእጅ ተያይዟል። ፍቅር ተንኮለኛ ከዳኒ ጋር ውጭ ላይ ሆና የቤት የሚጠብቁትን እንዲሁም የቤት ሰራተኛዋን አሰድባለች። ቆይማ ልጄ የት ነው ያለችው? ትምህርት ቤት አድርሳት መልሳት ብዬ ጠብቃት እያልኩት አንተን ነው። ልጄ ምን ሆናብኝ ነው? አሸናፊ ፈልጋት ስትል ጠባቂውን አሸናፊን ወይዘሮ ታለም አስጠንቅቀዋለች። ቤዛ ተንኮለኛ ወደ ቤት ስትመጣ ያንቺ የልጄ መጥፋት ተጠያቂ ነሽ፣ ወንድምሽ ምን ቢደፍረኝ ነው ቤት ድረስ መኝታ ክላስ ልጄ መኝታ ክላስ ድረስ የመጣው ብላ ወንድምሽ ልጄን የት እንዳደረገ ፈልገሽ ስታመጫት ከዚህ ቤት እንቀሳቀሻታለሽ፣ ያለበለዚያ አንቺና እኔ አንላቀቅም ብላ በጥፊ ስታጮላት እኔ ምንም የማውቀው ጉዳይ የለም
እባክሽ እማዬ እኔ ስራ አለብኝ እንዳያመልጠኝ ይህንን እድል ደግሞ ደግሜ አላገኘውም ስትላት የራስሽ ጉዳይ ፍቅር ወደዚህ ቤት ሳትመለስ ያንቺን ስራ እኔ የሚያገባኝ መስሎሽ ነው ወይ ብላ ቤዛን አስጠንቀቃታለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ ሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ሰራተኛዋ አደይ ክፍል 167 ፍቅር ተንኮለኛዋ ውጭ ላይ ከዳኒ ጋር ሆና እሱም ደግሞ ለምንድነው የኔን የምልሽን ነገር የማትፈጽሚው እንዶም ደግሞ ወደ ቤት መሄድ ሳይሆን አንቺ ጥሩ ከሆነሽ አሪፍ ጊዜ እናሳልፍ እያለ ቢነግራትም እሷ ደግሞ አንተ ለኔ የምትመጥን አይደለህም ደረጃህን አንተ እወቅ እያለች ልጁን ስታመነጫጭቀው እሱም ደግሞ በጣም ተናዶባታል። ግን በጥፊ አይመታትም። ሊስማት ጠጋ ሲል ጉንጩን በጥፊ አጮለችው። ቆይ ግድ የለም ሲል እሱም ዝቶባታል። ታዲያ ልጄ የት ሄደች ይባላል? ቆይማ የት ነው የሄደች ብኝ ስትል ወይዘሮ ታለም በጣም ተጨንቃለች። የት ትሄዳለች? ከዛው ከዳኒ ጋር ውጭ ላይ ሆናልሽ ይሆናል እማዬ አንቺ ዝም ብለሽ ነው የምታስቢው ብላ ሮማን ሩታዬ ለወይዘሮ ታለም ነገረቻት። የአደይ እናት ደግሞ ልጄን ሊድሯት ነው ስትል ለብርሃን ተናገረ። ብርሃን ፊቷ በጣም ኮስተር አለ። ያው ዴቭዬ ልታገባብኝ ነው ብላ ዴቭን ስለምትወደው የማታቀውን ሰው ላለማግባት ነው ከኔታ እናቷ ተነጥላኮ ከተማ እየገባችው እንዴት ለሌላ ሀገር ዜጋ ወንም ለነጭ ልጅን ይድሯታል አባትሽ ብላ ለብርሃን የሰማሽው ነገር የለም ወይ ብላ ቢናገሩም እንዴ ሌላ ሰው ነው እንደ የምታገባው ታዲያ መልካም ጥሩ ነው ለምን እንደዚህ ያለሽ ማዬ ስትልም ነገሩን ለማጣራት ወደ ጃንዬና ወደ አለልኝ ለመሄድ ፈቃደኛ ሆናለች። የት ልትሄጂ ነው ብለው እናት ልጃቸውን ሲጠይቁም ዝም ብላቸው ሄደች። አንቺ ልጅ ሰሞኑን ምን እንደሆንሽ አላውቅም ብለው እሷም የዴቭ ነገር ስላልሆነላት ዴቭና አደይ ሊጋቡ ነው ብላ አስባ ነበር የከፋት። ወደ ጫንዬ ጋር ሄዳ አደይ እንደምታገባ ወንም ለአደይ ባል እንደመጣላት ታውቃለህ ወይ አባዬ ነግሮሃል ወይ ብላ ብታጣራም እኔ የማውቀው ነገር የለም ታዲያ ታግባህ ምን ችግር አለው አንቺም በቃ እኔ ላግባሽ አንቺን ሲሉም ደግሞ ቢጠይቋት እንዴት አንተኔን ትመኛለህ ስትል ወደ መስፍን ጋር ለመሄድ ፈልጋለች። አለልኝ እዛ ስለሆነ ከአለልኝ ለማጣራት እዛ ብትሄጂ የከፋ ነው የሚገጥምሽ አርፈሽ ብትቀመጪ ይሻልሻል ላላት ጫንዬ አለልኝ ይህንን ሽማግሌ እኔ ሰራለታለሁ እስከ ዛሬ ጉልበቴን ጨርሶ ሀብትና ንብረቴን ወስዶታል ከሱ የተረፈኝ ምንም ነገር የለም ምን ያመጣል አሁን እያለ በጣም ዝቷል። የአደይ አባት ወንድም ደግሞ ወደ ጫንዬ ጋር ሄዶ አለልኝ የተባለውን ሰው ይዘህ ጠፍንቀህ አንጣልኝ ብዬ ነግሬህ ነበረ አይደለም እንዴ ለወንድሜ አስረክበው ብዬ አንተም ጓደኝነቱን መርጣ በራስህ ሀሳብ ነው አይደል እንዴ የምትሄደው ብሎ ጫንዬን ነግሮታል። አለልኝ ምን አደረገ እስከ ዛሬ ጉልበቱን ጨረሰ ብዙ አመት አገለገለ ንብረት የለው ሀብት ንብረት ምንም ነገር የለው ታዲያ ይሄንን የዋህና መልካም ሰው ምን አድርግ ነው የምትለኝ ብሎ ቢመልስለትም አንተ ነህ ወይ ለሱ ጠበቃ ሆነ ለኔ እንደዚህ አይነት ምላሽ የምትመልስልኝ በአንተ ላይ ደግሞ ምን እንደሚወሰን ቀጣይ ጠብቀኝ ብሎ አስጠንቅቆት ሄዷል ጫንዬ። ቤዛ ተንኮለኛም ሆስፒታል በውሸት የትምህርት ቤት ማስረጃ የሕክምና ሙያ አለኝ ብላ ለመቀጠር ከዶክተሩ ጋር አውርታ ጨርሳለች። ነገ ስራሽን ትጀምሪያለሽ በተባለችበት ቀን ወይዘሮ እታለም ልጇ ጠፍታባት ወንድምሽ የት እንዳደረጋት ልጄን አምጪ አለበለዚያ ከዚህ ቤት አትወጭም ስትል ያንን ቀን አሳልፋባታለች። እየተንጦለጦለች ሆስፒታል በርም ሳታንኳኳ ወደ ዶክተሩ ጋር ከች ስትል ዶክተሩ ደግሞ አደይን እያሰበና እያሰላሰለ እንዴት ይሆን የምትኖረው ከማን ጋር ይሆን የምትኖረው እያለ እያሰበ ነበር። ድንገት ከች ስትል አንቺ በር ሳታንኳኪ ነው ወይ የምትገቢው? እዚህ ታካሚም ሊኖር እኮ ይችላል በይ እንደገና
ውጭና ቆርቁረሽ ግቢ ብሎ ዶክተሩም ሲነግራት ይቅርታ ጠይቃ እንደገና አድርገዋለች። 3 ቀን የስራ ሙያሽን ሌልሽና ከዛ ስራ ትቀጥያለሽ። ብዙ ጸባይ ማስተካከልና በዚህ በ3 ቀናቶች ምንም ነገር ካላየሁብሽ ስራሽን ትቀጥያለሽ፣ ያለበለዚያ ግን ታቋርጫለሽ ብሏት አስጠንቅቋታል። ለምንድነው ይህ ሰውዬ እንዲህ አይነት ነገር የሚያበዛብኝ እያለች እየተንኮታኮተች ነበረ። ወይዘሮ እታለም እውነቱን ከአሸናፊ ለመስማት ወደሱ ጋር ሄዳለች። ፍቅርም እየተንጦለጦለች ወደ ቤት ገብታ እኔን እንዴት መተህ ከትምህርት ቤት አልወሰድከኝም? አንተ የተቀጠርከው እኔን ለማድረስና ለመመለስ ለመጠበቅ አይደለም ወይ ብላ አሸናፊን ከፍ ዝቅ እያደረገ ስትናገረው ሩታና ሮማን በጣም ተቆጥተዋል። እናቷ በተቀመጠችበትና ልጄ ሳትመጣ ትሄጂም የተባለችው ቤዛ ወንድምሽ እኔን እንደዛ እንዲያንገላታኝ እያደረግሽው አንቺ ነሽና አልለቅሽም ብላ ፍቅር ቤዛን እንዳነቀቻት ወይዘሮ እታለም ደግሞ ልጅ የመጣሽልኝ ብላ ልጇን ደስ ብሏት አቅፋታለች። ከዚህ ቤት 3ቱንም ማስወጣት አለብኝ፣ ከማየ ጋር ማጣላት አለብኝ ብላ ያሰበችው ወይዘሮ እታለም ደግሞ ቀጥታ ወደ አሸናፊ ሮማንና ሩታ ጋር ሄዳ እውነቱን ለማጣራት ትፈልጋለች። እንዴት ልጄ ሲወስዳት አንተ ምን ስትሰራ ነበር ብላ አሸናፊን ስትነግረው አሸናፊ እንግዲህ ደመቀ አይቻታለሁ ግን አልመጣም ብላኝ ነው ከሰው ጋር ሄደችው ብለህ ዋሽተህ ንገር ስላለው ያንን አስታውሶ እትዬ አጥፍቻለሁ ይቅርታ ሲል የዛሬው ቪዲዮ ያበቃል ማለት ነው። የፍቅር ተንኮለኛውና የቤዛ ተንኮለኝነት መቼም አያልቅም። በጥሮቹ በ3ቱ ላይ እንደገና ሌላ ድርጊት ልትፈጽምባቸውና ከስራቸው እንዲባረሩ ልታደርግ ነው። ቀጣይ ምን ይፈጠር ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮን ላይክ